ማርቲን ፕላውት በድረገጹ ላይ አንድ ጽሑፍ አስነብቧል። በኦሮሚያ ክልል በኦሮሞ ሕዝብ ላይ ጥቃት እየደረሰ ነው የሚል። እንደምታውቂው ደግሞ አንቺም በተከታታይ ስትዘግቢው እንደኖርሽው በኦሮሚያ ክልል በአማራ ሕዝብ ላይ ነው ጄኖሳይድ ሲፈጸም የነበረው እና ይህንን የሆነውን ዘገባ እንዴት አየሽው? በተለይም ለማስረጃነት ብሎ ያቀረባቸው ከጻፈ በኋላ የአሁን አይደሉም የቆዩ ናቸው እና እንዴት አየሽው? በአጠቃላይ ይህ በጣም የምጠብቀው ነገር ነው። አሁን ቅድም ካልኩሽ ላይ አሁን ማዕበሉ ሊነሳ ነው። በጣም የምጠብቀው ነገር ነው ያደረገው። በአይናችን በአካላችን ያየነው ነገር አለ። የማነው የባለፈው አድሚኒስትሬሽን ኢንቮይ ማይክ ሃመር ስቴት ዲፓርትመንት ላይ ጠቅላላ ኮሚኒቲዎችን ስብሰባ ጠርቶ ማለት ነው ለ2 ሰዓት በኮሚኒቲ ነበር የተጠራው። እዚህ የሚሰሩ እንግዲህ ቲንክ ታንክም ሆኑ ኤንጂኦችም ሆኑ የሂውመን ራይት አድቮኬቶችም ሆኑ እና ከአማራው ኮሚኒቲ ከአፋር ከኦሮሞ ከትግራይ እንደዚህ ከሶማሌ ተጠርተው ነበረ ነው ባልኖር አላምንም ነበረ። የግሎባል የሆነ የኦሮሞ ኮአሊሽን ሰብሳቢ ተወክላ የመጣችው ልጅ ወለጋ ኦሮሚያ ውስጥ እየተደረገ ያለው ነገር የአማራ ክልል ወታደሮች ገብተው ኦሮሞን እየጨፈጨፉ ነው ያለችው። በጊዜው በመገኘታችን I was very happy. I was very lucky. ምክንያቱም at the time ፋክቹዋል የሆነ መረጃ ነበር። የፌደራል መንገዱ ዋናው መንገዱ ማለት ነው አውራ ጎዳና በፌደራሎች ነበር የተዘጋው። የዛን ጊዜ ይደረጉ የነበሩ ጥቃቱ ከመደረጉ በፊት 2 ነገሮች ይደረጉ ነበር። ሎካል አድሚኒስትሬተሮች ወደ ቡሬ ይላካሉ በመኪና። የኦሮሞ አድሚኒስትሬተሮች፣ የወረዳ አስተዳዳሪዎች፣ የቀበሌ ምናምን ባለስልጣኖች ተነስተው ራሳቸውን ለማዳን ወደ ቡሬ ሄደው አማራ ክልል ወደ ተባለው ቦታ እነሱ ራሳቸው፣ ሌላው ህዝብ ግን መንገዱ ይዘጋል። ከዛ በኋላ ነው ሸኔ የሚባለው እንግዲህ እነሱ አላይ ገብቶ የሚጨፈጭፍ የነበረው ያን ይደረግ የነበረው። ስለዚህ እዚህ ቀጥታ እዚህ ያላለ ስቴት ዲፓርትመንት በስመ ሰብአዊ መብት ተከራካሪነት ኢቭን ፋኖ ምናምን የዛ በሚል አልነበረም። ያኔ የአማራ ክልል ጦር ነው መጥቶ የመታን የሚል ነገር ነበር ያቀረበችው። ስለዚህ ይሄ ያለ የኖረ ናሬቲቭ ሁልጊዜ አማራ ድምፁን ተነስቶ በዛ ሰዓት እዛ ጋር ተገኝቶ ብዙ ወደ 4 የአማራ ድርጅቶች በዛ ጊዜ ነበሩ። ጂፒኢ፣ ትሪፕል ኤ፣ ኤችአርጂደብሊው እና ኤፒዩ በዛን ጊዜ ትልቅ ስብሰባ ነበረ፣ ዙም ላይ ቢሆንም ማለት ነው። ኢማጂን ከ5 ከ6 ዓመታት በፊት እነዚህ አማራ ኤኒ ቴብል ላይ መገኘት አለበት የምንለው ለዚህ ነው። ይሄ እንግዲህ ትልቅ ጌን አይደለም፣ ሲምፕል ውሸቶች እንዴት እንደሚተከሉ ነው። ይሄን የሚያደርጉት ይሄ እንግዲህ ጀስት ብሌም ነው አይደል? አድቮካሲ ስራ ነው እዛ ጋር ይሰራሉ። ከዛ አይ ቲንክ ኪረሙ ላይ ነው ከዛ በፊት የነበረ በጣም አሰቃቂ ጭፍጨፋ ነበረ። what happened was እስከ ዶቼ ቬለ ምናምን ኮንታክት አድርገው ጨፍጭፈው የተወሰነው ሰርቫይቨሮች ቀጥታ ወደ ጫካ ነው የሚገቡት፣ መቅበር አይችሉም የሞተባቸውን ማለት ነው። ከዛ በኋላ ድንኳን ተክለው በሞቱት አማራዎች ላይ እያለቀሱ ገለውን ጫካ ገቡ በሚል የውጭ ሬዲዮዎች ዜና ሲሰሩ ነበር። እና ማርቲን ፕላውት የዚህ አካል ነው። እና ያን ጊዜ የዛን ጊዜ ለእንደዚህ አይነት መረጃ ለማውጣት መሬት ላይ አሁን አየሽ የአማራ ታርጌቲንግ በጣም አሰቃቂ የሚሆነው እንደና አባይ ዘውዱ ናቸው አይደል? ይሄን አይነት ነገር የእናንተ ኤምሲ ላይ ተሰሩ የነበረው ሌሎችም ሁሉ በአጠቃላይ የዛን ጊዜ ይሰራ የነበረው ስራ ያው ታውቂዋለሽ፣ ሁሉም ሰው ይለፋው እንደዚህ አይነት እንትን ነው የሚያከስሙባቸው። እንደዚህ አይነቱን ሴራቸውን ስለሆነ የሚያከስሙት እንዲህ አይነት ነገር ስራ ስትሰሪ ታንቀሽ መግባትሽ ለምን እንደሆነ ሊገባን ይችላል። ለምን እነሱ በትልቅ ሌቭል ነው ውሸቱን ፐርፔትሬት የሚያደርጉት ማለት ነው። የዛ ሲያደርጉት የነበረው ነገር ቅጥያ ነው እየተደረገ ያለው። ያንን የቀጠሉት በቪዲዮ እኮ ወለጋ ላይ የተደረገ ቪዲዮ እኮ ትግራይ ላይ የአማራ ታጣቂ የትግራይ ሰዎችን ሲያረጉ ተብሎ እኮ ዳብ ተደርጎ ምናምን ተሰርቷል እኮ። እንደገና እሱን ሁሉ ወደኋላ እንግዲህ እየሄድን ነው ለተላከላቸው ሁሉ ስንልክ የነበረው ማለት ነው። እና ይሄ ዋናው ሜጀር ፕላናቸው ነው። ቱዋት ኤንድ የምትዩ ከሆነ እስከ መጨረሻው ተቀብሮ እንደማያውቅ ይታወቃል። ባላንስ የማድረግ ስራ ነው። የተለየ ጄኖሳይድ አማራ አልተፈጸመበትም። ሁሉም የሆነ ሰዓት ላይ ተገዳድሏል። አሁን ወደሚመጣው ወደ ብሔራዊ ዳያሎግ ምናምን በሚለው አይነት እየገፉሽ ስትመጪ ፍትህ የሚለውን ነገር እየጣልሽ ሁሉም ተገዳድሏል፣ ይቅር ተባባሉ፣ ስልጣን ተከፋፍላችሁ ግቡ። በቃ ይሄ ነው መጨረሻው።
ስለዚህ ያንን ህመሙን የማደብዘዝ ፍትህ እንዳይመጣ ተጠያቂነት እንዳይመጣባቸው የተደረገው ተደርጓል። አብረነው እንለፍ። እዚህ ላይ እንግዲህ እኛ ያ ደም ይጠራናል ወይስ የወደፊት ህይወታችንን ለማስተካከል ስንል በቃ ይበቃል ብለን ታጥፈን ዝም ብለን እንገባለን እና ደግሞ የዛሬ 50 ዓመት ሴም ቲንግ ይደገምብናል? ወይስ ቃል የገባነው ጥንካሬ ለተደፈረችው እህቴ ያልንበትን ደረቴ ላይ ቢደገን እንኳን ወደኋላ የሚለውን ነገር ቃል አድርገን ይህን ነገር መልሰን እውነቱ ፍንትው እንዲል እናደርጋለን ነው የኛ ምርጫ ነው እንጂ ሊደንቀን አይገባም። ይሄ ሲያደርጉት የነበረው ነገር ነው። አሁንም ዋናው ስትራቴጂያቸው ይሄ ነው። እስከ መጨረሻው አንድ ላይ ቆመን ካላከሸፍ ነው ማለት ነው። በጣም አደገኛ ነገር ነው። እንደውም እኔ ብዙም እንደ ጽሁፉ ብዙም ትኩረት ሲሰጠው አላየሁኝም። ያው እንግዲህ አጀንዳ በላይ ስለሚመጣብን ሊሆን ይችላል። ግን ይሄ በተለይ ላለፉት 5-6 ዓመታት ዋጋ የከፈለውን ወይም ደግሞ የዘር ማጥፋት የተፈጸመበትን ህዝብ በአደባባይ ሲካድ ማየት በጣም አደገኛ ነገር ነው። እዚሁ ጋር ከጽሁፉ ጋር በተያያዘ የመንግስት ፋኖች በሚል ጠቅሷቸዋል። የመንግስት ፋኖ ይላል። ይህንን አባባል የኦሮሞ ፖለቲከኞችም መንግስት ያስታጠቃቸው ብልጽግና ያስታጠቃቸው ፋኖች ሲሉ ይገልጻሉ። እና ይሄ አባባል ወደ እንግሊዝኛ ሲመጣ ራሱ ፋኖ ነው የሚገልጸው ቀጥታ። ይሄ መንግስት ማስታጠቀው ምናምን ቀጥታ ፋኖ ነው የሚጠቅሰው። እና ይሄ እንዴት አየሽው? በተለይ ይሄ የኦሮሞ ፖለቲከኞች ናሬት ከሚያደርጉት አንጻር ባለፉት በ5-6 ዓመታት የሞተው የተጨፈጨፈው የአማራ ህዝብ እንዲሁ ሊዳፈን ነው ወይ? ኦኬ፣ መጀመሪያ ነገር ዲስፔል ማድረግ ያለብን ወይም ደግሞ በጣም ይቅርታ ፈልጌው አይደለም ሳላስበው እየቀላቀልኩ እናገራለሁ፣ ግን ብዙ በዚህ መልዕክት ደርሶኛል። ኮሜንት ላይ አስተካክዬ እንዳወራና ተጠንቅቄ አወራለሁኝ። ያለችበት ሀገር አንጻር መተረዳት ነው። በመጀመሪያ ደረጃ እኛ በጣም ልንታገለው ማድረግ ያለብን ነገር አይደለም እንኳን አሁን በጣም ጸረ አማራ ስርዓት መጥቶ አይደለም ከጥንት ጀምሮ ማለት ነው። አማራ እናት ያ ምንድን ነው ይሄ ባረል ፓውደር የሚለው መጽሐፍ የጻፈው እንግዲህ ኮሎኒያል ተብሎ ያኔ ገና ያው የአማራ ታርጌቲንግ ወይም ደግሞ ጥቃት እርሾ የተተከለው አሁን ያሉትን በኮሎኒያሊስቶች እኛ ልናሳብብላቸው አይገባም። ለራሳቸው ዓላማ የሚያደርጉት ነው። ግን እንደው የተዘጋጀ ለም የሆነ ነገር ያ እንዲያፈራ ያደረገው አንዱ ምክንያት እንግዲህ ያው ወግ አጥባቂም የሆነ በቀላሉ አዲስ ነገር ለመቀበል እና ያለውን ነገር ለመክዳት ብቁ ያልሆነ ሃይማኖቱም ጥንታዊ ነው። ሃይማኖቱ ስልሽ አብርሃማዊ ሃይማኖት ነው። ኦርቶዶክስም በዩ የሙስሊምም እምነት ተከታዩም በዩ የቤተ እስራኤል የይሁዲ እምነት ተከታዩም በዩ ሁሉም ጥንት የሃይማኖት ፕራክቲስ ሲደረግ ገና ኢትዮጵያ የመጣ ነው። እንደ አዲስ የመጣ አይደለም። ገና ይሄ ሃይማኖት እዚህ ዓለም ላይ ፕራክቲስ ሲደረግ እነዚህ ሶስቱ ሃይማኖቶች ገና በመጀመሪያው 100 ዓመታት ውስጥ ነው ኢሚዲየትሊ በዛ የመጣው ማለት ነው። ጀማሪ ነው ማህበረሰቡ። ስለዚህ የራሱን ጥሎ አዲስ የሚቀበል አይደለም ማለት ነው። ስለዚህ የሃይማኖት ሴታፑን በማንነቱ በዛ ላይ ደግሞ ታጣቂነቱም የመጣው የተደራጀ መንግስት ታጣቂ አይደለም። ፋኖ ማለት ሰልፍ ገቨርናንስ ያለበት አገር ነው ኢትዮጵያ። ከጥንት ጀምሮ ከጥንት አገርነቱ መንግስት መጥቶ እንዲጠብቀው የሚጠብቅ ህዝብ አይደለም። ከድሮ ጀምሮ የራሱን ርስት፣ ሚስቱን፣ ሃይማኖቱን፣ አገሩን ራሱ ነው የሚጠብቀው። የመንግስትነት ዩኒት ያለው በቤተሰብ ደረጃ ነው። ቤተሰብ መንግስት መጥቶ እስኪያድነው አይጠብቅም። አባወራው ራሱን ነው ፕሮቴክት የሚያደርገው፣ የቀጠራቸውን ሰዎች፣ ቤተሰቡን፣ ባለቤቱ ምናምን ነገር። ስለዚህ ፋኖ የሚለው ኮንሰፕት አይደለም እንኳን አሁን ፋኖ ስልሽ በአማራ ብቻ ሳይሆን ጠቅላላ ኢትዮጵያ የምትባለውን ኮንሰፕት የሚጠላ ስርዓት። ፋኖነት እኮ ኢትዮጵያን ያዳነ ያቆየ እኮ አካሄድ ነው። የሚጠራ ስርዓት አይደለም። ድሮም በመሆናችሁ ጊዜ ድሮም በጣም በተለያየ ሌቭል ራስ ገዝ በሆነ ሁኔታ ራሱን በሚያስተዳድር ጊዜ ኢትዮጵያዊው በተለይ ደግሞ አማራው የምናወራው ስለ አማራ እኮ ስለሆነ ፋኖ ተቆርጦለታል። ስለዚህ አዲስ በአናቱ አሁን የመንግስት ፋኖ ሊባል አይችልም። በሚኒት መንግስት የሚከፍለው ሰው ከመጣ ፋኖ የሚለው ስም አይገባውም። ይሄ እንግዲህ የውሸት አይደንቲቲ በሚል ካልያዝ ነው በስተቀር ተቀጣሪ ነው። ፋኖ ተቀጣሪ አይደለም። ፋኖ የራሱን ሸጦ ኦፍኮርስ የሆነ ሰዓት ላይ በራሱ ባንድ አፕ አድርጎ የራሱን ነገር ለትግሉ የሚሆን ነገር ማምረት ሲጀምር
ፋኖ እንደ ተቋም በራሱ ለራሱ አመረተ እንጂ ስቲል ሌላ አይደለም የሰጠው። ኢቨን ፒውር ሬዚስተንስ ሆኖ እኮ ያለምንም የውጭ ሀገር እኮ እርዳታ እዚህ የደረሰ ትግል እኮ ነው። ስለዚህ ይሄን ነገር መምታት ያለብን ለሌላ ስለተጠቀሙብን ስላልተጠቀሙብን ሳይሆን ኢቨን ፋኖን የሚወድ እንደው መንግስት እንኳን ቢኖር ደሚኒት ከከፈለው ፋኖ አይባልም እንኳን እንደዚህ አጌንስት ፋኖ የሆነ። ስለዚህ ይሄን በምንችለው አቅም ኮመንትም ላይ እንደ ተቋምም ደግሞ ኦፔድም ደግሞ የሚጽፉ ሰዎች ብዙ ጎበዝ ስለ ፋኖ ንቅናቄ ብዙ ሲጽፉ የነበሩ ሰዎች አሉ። ይህንን ቀጥለው እንዲጽፉ ማበረታታት ፈልጋለሁ እና ይህንን አይነት ኮንሴፕት ወደፊት ለሚያመጡ ሰዎች ባይ ዲፎልት ሚውቹዋሊ ኤክስክሉሲቭ ነው። አንድ ነገር ፋኖ ከተባለ በመንግስት ተከፋይ ሊሆን አይችልም፣ በንጉሱ ጊዜም ጀምሮ ማለት ነው። እና ኢትዮጵያን ፕሮቴክትድ የሆነችው ትልቁ ምክንያት ራሱ እነሱ ወጥተው የጻፉት የተዋጊ ኃይላቸውን ልናቅ አልቻልንም። ለምን ያኔ እንኳን ከአፄ ቴዎድሮስ ጊዜ ጀምሮ መሀል ሰፋሪ የሚባል ጦር እየመጣ ጀምሯል። ሴንትራላይዝድ መሆን የጀመረው ከዛ በኋላ ነው። ያኔ ነው ትንሽ እንደው አይዲያ ሰው ሊኖራቸው የቻለው ምን ያህል ተዋጊ ያላቸው የሚለው። ስቲል እስከ መጨረሻው ሰዓት ግን እስከ መጨረሻው በሁለተኛው ጣሊያን ጦር ወረራ ጊዜ ድረስ ግን they have no idea ምን ያህል ተዋጊ ኢትዮጵያ እንዳላት። ምክንያቱም በመንግስት ደሞዝ እንትን የሚለው ትንሹ ፐርሰንት ነው ወታደር ተብሎ ለንጉሱ ቀጥታ የሚገዛው። አገር ተነክቷል እና ሲባል ግን ውልቅ ብሎ የሚወጣው ምናልባት ኢንታየር ፖፑሌሽን ሊሆን ይችላል። አማራም እንደዛ ነው። ስለዚህ የመንግስት ተከፋይ ሊሆን አይችልም። ያ ዴንጀረስ እንግዲህ ትርክት ነው። ያን ሁላችንም ማስቆም ያለብን ኮምፕሊት ውሸት መሆኑን መናገር መቻል አለብን ብዬ አስባለሁ። ቴንኪው ስላነሳሽው መልካም። ጥሩ። ከዚህ ጋር ተያይዞ ዶክተር ይህ መንግስት ወይም የብልጽግና መንግስት የኦሮሞ ሊባል አይገባውም የሚል አስተሳሰብ የሚያቀነቅኑ የኦሮሞ ፖለቲከኞች አሉ። ግን ይህንን ለማለት ደግሞ ሁሉም ህዝብ እንደውም አንቺ ቅድም ጠቅሰሻል፣ ሁሉም ሰው ተበድሏል፣ ሁላችንም ተበድለናል። ብልጽግና ሁሉንም ነው የሚበድለው። ስለዚህ ይህ መንግስት የኦሮሞ አይደለም። ይህንን የሚሉ ሰዎች የአማራ ህዝብ የደረሰበትን የዘር ማጥፋት ጭፍጨፋ ለዛ እውቅና መስጠት የለባቸውም ወይስ እንደው እንዳጠቃላይ በቃ ተበድሏል ተብሎ መታለፉ በራሱ ለዘር ማጥፋቱ ለተፈጸመው የዘር ማጥፋት ራሱ መካድ አይደለም ወይ? በትክክል አሚን ሲጀመር ወደድንም ጠላንም ኤትኒክ ፌደራሊዝም ራሱ ይሄ በማንነት ላይ የተመሰረተው ስርዓት ከነ ፕሮፖርሽኑ ጀምሮ ይሄ ልኮ ሊቀብር የቻለበት ምክንያት በጀት አመዳደቡ ምናምን ባለሽ ማንነት ቁጥር ላይ የተመሰረተ ነው። ማምከን ላይ ለምን ሄዱ? ከበጀትም ከምንም ቀጥታ እኮ ሲስተሚክ የተባለው እኮ ለዚህ ነው። ለምን ቀጥታ ፓወርሽ ያንቺ የሚጨምረው የሌላው ቁጥር ሲቀንስ ነው። የተሰፋው በዛ መልክ ነው። እንደዚህ አሁን ይህንን ስንል ጀነራላይዝ ለማድረግ የኦሮሞ ልጆችን አታክ ለማድረግ ወይ እኛ እንጀራ ልጅ ሆን እናንተ ቤት ልጅ ሆናችሁ ምናምን ለማለት አይደለም። ግን ስርዓቱ የተሰፋው በዛ መልክ ነው። ይሄን እያሉ ያሉ ሰዎች እንደዛ ካልሆነ በነመለስ አገዛዝ ጊዜ አጌንስት ትግራይን ዘረኛ ነበሩ ማለት ነው። ለምን ዴኢን ኢንዲያት ቲፒኤልኤፍ መሪ የሆነውን መንግስት የትግራይ መንግስት ሲሉ የከረሙት። አሁን ይሄኛው ለውጥ ሲመጣ ምንም አዲስ የሚመጣ ለውጥ የለም። ለምን በማንነት ላይ ቤዝ ያደረገ ስለሆነ ኢቭን ደግሞ በማንነት ላይ ቤዝ አድርጎ ሳምሃው ከታች እስከ ላይ እንደው የሆነ ፌርነስ የግል መብቶችን ባላንስ አድርጎ የፈለገ ቢሆን ሌላው ስልጣን ቢሆን እንኳን ያኛው ቤዚክ መብቱ የማይጣስበት ቆዳው የማይገፈፍበት ከእናቱ ሆድ ተቀዶ የማይወጣበት የስድስት ወር ልጅ አንገቱ የማይቀላበት አይነት ሊሚት አድርገውለት ቢሆን ኖሮ ቢያንስ የሆነ በዲሞክራሲ ሌቭል ድሮ በዚህ በቅንጅት ጊዜ ምናምን በሚደረገው አይነት ትግሉ በዛ ሌቭል ይሆን ነበር፣ የህልውና አይሆንም ነበር። በዚህ ግድ እዚህ ድረስ እየተካሄደ የሆነ ማንነትን አቀንቅኖ አንደኛውን የበላይነት በሚያመጣ መልኩ እያዳላ ማይሄድ መንግስት አይደለም ብሎ ለማለት አይ ሄት ሴይንግ ዳት። ግን ያው ነው የምወደው አባባል አይደለም። ለምን በህይወቴ ጀነራላይዝ ማድረግ እንደምጠላው እንደተመራማሪ ጀነራላይዝ እንደማድረግ የምጠላው ነገር የለም። እያንዳንዷ ኬዝ በኬዝ መታየት አለባት ነው። በተለይ በሚጎዳ መልኩ ጀነራላይዝ መደረግ የለበትም። ግን የተወጠረው ስርዓቱ በዛ መልክ ነው። ኦን ቶፕ ኦፍ ዳት ያ ካልሆነና የተወሰነ ጠባብ ክሊክ ወይም ጠባብ የሆነ ስብስብ ነው በእኛ ስም ይሄን ነገር እያደረገ ያለው መታመን ከተፈለገ ደግሞ እንዳልሹ ሙሉ በሙሉ ጥፋቱን ማመን መቻል አለበት። የተደረገውን የዘር ማጥፋት ማመን፣ ያንን የዘር ማጥፋት እያመጣ ያለውን አሁን ያለውን መንግስት ስርዓቱን በዚህ መልኩ ሁለተኛ እንዳይዘወር አብሮ ተባብሮ ከተጎዳው ማህበረሰብ ጋር ከአማራው ጋር አብሮ ወደፊት ይሄ ነገር እንዳይመጣ አብሮ መስራት መቻል አለበት ማለት ነው።
ያን ማያረግ ሰው ከሆነ ደግሞ አብሮ ተባብሮ የህብር አስተዳደርም ጊዜያዊ ምን መመስረት አይቻልም። ለምን ካንሰል ትደራረጊያለሽ? ሲጀመር የአማራው ስብስብ አሁን ለጊዜው ዋቴቨር ስብስብ ቅድም እንዳልኩት አመንሽበትም አላመንሽበትም አትሊስት አንድም ሰው ሁለት ሰው እየላክሽ ጠረጴዛው ላይ መገኘት ግዴታ ነው። ስላመንበት አይደለም ፕሮሰሱን ግን በስምሽ አንቺ ላይ የሚባለውን ነገር ከላይ እስከታች ከውስጥ መስማት አለብሽ። ያንን እዛ ላይ ገብቶ የሚገባ ሰው ኦፍኮርስ ደሙን እንደ መስጠት ይቆጠር። ለምን ስትራቴጂካሊ በማታስቢበት ሰዓት እንዴት ተገኙ ስድብ ምንም ይመጣል፣ ቆዳሽን የሚገፋ አታክ ይመጣል። ግን በየትኛውም ቴብል ላይ ግን እዛ ስትገኝ ከእንደዚህ የአማራ ጀኖሳይድን የማያምኑ ከዚህ በፊት በጣም ብዙ ጭፍጨፋ አድርገው ግን ወደፊትም ደግሞ ስርዓቱ በሚመቻቸው መልክ ሚኒማል ብቻ ቅጣት እነሱ ጋር አድርጎ ወደፊት እንዲሄድ የሚፈልጉ አካሎች ጋር ስትገኝ መጠንቀቅ ያለብሽ ምንድነው? ኢንዶርስ ላለማድረግ እዛ ጋር የህዝብሽን ኢንትረስት ለመጠበቅና የሚባለው ለመስማት ብቻ እንጂ ምንም አይነት ነገር ኢንዶርስ አለማድረግ ፖዘቲቭ ነገር ሳይሆን እየታዘብነው ነው እያየነው ነው ፕሮሰሱን። ግን ይሄን የሚወስነው የኛ ህዝብ አፕሩቭ ያደረገው የኛ ታጋዮች አፕሩቭ ያደረጉት ይሄንን ስርዓት እየታገሉ ያሉ አካሎች አፕሩቭ ያደረጉት የተወሰኑ ክራይቴሪያዎች አሉ። በእነዚህ ነገሮች ሊያምኑ የሚችሉ ሰዎች ሪፕሬዘንት ሲያደርጉ ነው ወደፊት ሰክሰስፉል ሊሆን ይችላል ብለን የምናስበው። ጥሩ ጅማሮ እናየዋለን እያልሽ ብቻ ግን መከታተሉ ጥሩ ነው። እንዳልሽው ቦተም ላይ ሊኖረን ይገባል። ያ ምንድነው ዋናው ቀዩ መስመር ምንድነው? አትሊስት ይሄ የዘር ጭፍጨፋ ይሄ ወንጀል እንደተፈጸመብን የማያምን አካል ጀርባ ማንነቱ ማንም ይሁን አማራም ይሁን ሌላ ኢትዮጵያዊም ይሁን ምስራቅ አፍሪካዊ ማንም ይሁን ብቻ ሌላም የዓለም ዜጋ ይሁን ወደፊት ለሚመጣው ህልውናችን እንቅፋት ነው፣ ወደድንም ጠላንም። ስለዚህ በዛ መልክ መጓዝ አለብን ብዬ አስባለሁ። ለዛ ነው የአሁኑ ሙቭመንቶችን በጠየቅሽኝ መሰረት መታዘቡ ጥሩ ነው። ምንም አይነት ከኛ የተደበቀ ሚስጥር እንዳይኖር ተገኝቶ ማወቅ ያስፈልጋል። ግን እኛ መግፋት ያለብን ጠንካራ የአማራ ፍሮንት ኖሮ በየትኛውም አይነት በሰላማዊ መንገድ ይሁን ኦብቪየስሊ 99% ለውጥ የሚያመጣው የትጥቅ ትግሉ እንደሆነ አውቀናል። ምክንያቱም እነ ክርስቲያን ታደለ ሞክረውት እየደረሰባቸው ያለውን እናውቃለን። ግን በዚህኛውም በ1%ም ደግሞ የሚደረገውን ነገር እያጋለጠ ያህል ጠንክሮ እንዲወጣ ካደረገ ስፔሲፊካሊ አሁን አፋብኃ ይዞ እየሄደ ያለው መንገድ ጠንክሮ ሌላውንም ሰብስቦ ማለት ነው ሌላውንም የትግል መንገድ ይሁን በአፋሕድ ስርም እየተንቀሳቀሱ ያሉ ምንድን ነው ይሄ አፋሕድ ላይ እና አፋብኃ ላይ ያለው ትልቅ የታርጌት ልዩነት ይኖራል ብዬ አላስብም። የኦብጀክቲቭ ግን ዋቴቨር አካሄድ ላይ ያለው ልዩነት የሚሆን ግን ኢትስ ኖት ጀስት ሁለቱ ብቻ በሁለቱም ያልታቀፉ በተለያየ ቦታ ራሳቸውን ፕሮቴክት እያደረጉ ያሉ እንደገና ደግሞ በየቦታው አሁን ቁጭ ብሎ አሰፍስፎ ጋይዳንስ እየጠበቀ ያለ ህዝብ አለ። ትጥቅ ትግል ጋይድ ሊያደርገው ይችላል። ግን ይህንን ሁሉ ስቃይ ፈንቅሎ መውጣት የሚፈልግ ያልታጠቀ ህዝብ አለ። ያ ህዝብ ጋይዳንስ እየጠበቀ ነው። ዳያስፖራው ጋይዳንስ እየጠበቀ ነው። ይሄ ሁሉ ሊሆን የሚችለው ጠንካራ አማራ አስተዳደር ኃይል ወደፊት ሲወጣ ነው እና ያንን እየኮተኮትን ያን በሚመጣበት ሰዓት ያ ጋይዳንስ ያ መሪዎቻችን ናቸው እንግዲህ የሚነግሩን ኦኬ እስካሁን ያለውን አካሄድ አሁን እየተደረጉ ያሉ የኦሮሞ ስኮላርስ የሚሆኑ ሌሎች ማንነት ያላቸው ኢትዮጵያ ውስጥ የተሻለ ኢትዮጵያ እናመጣለን በሚል ኮንሴፕት እየሄዱ ያሉ ገምግሞ ሬት ሊያደርጉልን ይገባል መሪዎቻችን። እነዚህኞቹን ተከታተሏቸው። እነዚህኞቹ ኮምፕሊትሊ ኖጎ ናቸው። ለምን ከዚህ በፊት ጄኖሳይድ የፈጸሙ ምናምን ዳታ ከፈለጉ ሌሎች ሁሉ እዚህ ላይ ሲሰሩ የነበሩ ማህበሮች ለነሱ አብሮ የመስራት ግዴታ አለባቸው። ግዴታቸው ነው፣ ውዴታ ሳይሆን ማለት ነው። የትግሉ መሪዎች ስለሆኑ የሚያስፈልገው ፋክት እየቀረበላቸው እነሱ ራንክ በሚያደርጉት መሰረት ወደ መጨረሻ ድረስ የሚያስኬድ ኮአሊሽን መጥራት እንዲችሉ ማድረግ አለበት ማለት ነው። እስከዛ ግን አሁን የማየሆነ አይ ቲንክ የተወሰነ ከእውነት የልብ መስማማት እንዲመጣ የሚፈልጉ የተወሰኑ ጽሁፎች ነው ያለው። አት ሴም ታይም በተቻለ መጠን በሚኒመም ነገር ክራይሙ ይሄ በተለይ የአማራ ጀኖሳይድ የአማራ ዘር ጭፍጨፋ ዝም ብሎ ባላንስ ተደርጎ ተቻችሎ እንዲያልፍና ወደፊት ግን በጣም እንዳይወጣ አንደርስታንድ አስፈሪም አሳፋሪም ነገር ነው ስንላቸው ነው የከረምነው። ይህን ነገር ካሁኑ አስቆሙት። ለምንም እንኳን ያልተሳተፈበት ሰው የሚያሳፍር ነገር ነው በዛ ሌቭል ሲወጣ እናቻችሁ ላይ የሚሄድም ሂደት አያለው። እንግዲህ እንደ አማራው ጥንካሬ ነው ይሄን ነገር ጋይድ መደረግ ያለበት ብዬ አስባለሁ።
እንደ አጠቃላይ ግን እንደ ኢትዮጵያ ፖለቲካ እያደረጉት ያለውን እንቅስቃሴ እንዴት ታያለሽ? እነዚህ የኦሮሞ ሊቃን የሚሆኑ በኢትዮጵያ ስር ወይም በኢትዮጵያ አንድነት ላይ እናምናለን የሚሉ ኃይሎች በተለያየ ጊዜ የድረገጽ ውይይት ያካሂዳሉ እና እንዴት አየሽው በአጠቃላይ እንቅስቃሴያቸውን? እኔ ያው ከልብ ይህንን ስርዓት የመቀየር ፍላጎት ነው ብዬ አላምንም። አሁንም ስቲል የፌዴራሊስት አይነት አካሄድ እዚህ ጋር ችግሩ የመጣው ከስርዓቱ ከዋናው ሳይሆን ያው አብይ ካለው አስተዳደር ነው። አብይ ላይ ብቻ ፎከስ አድርገን አብይ ሲለወጥ አሲፍ ኤቭሪቲንግ እንደሚቀየር ኦፍኮርስ አብይ መውረድ አለበት፣ ወንጀለኛ ነው። ግን ኢትስ ዘ ሴም ቲንግ መለስ ሲወርድ ምንድን ነው የሆነው? ስርዓቱ እየባሰበት ነው ሄደው እና አሁን ያለው አይ ነው ብዙዎቹ አሁን ይሄ ሲመጣ የማንነት ነገርን ይሄን አነጋገርሽ የማንነት ትግልን ከዚህ በኋላ እንዴት ራሳችንን እናምናለን ህብረ ብሔራዊ ምናምን በሚል ነገር እንዴት እንሄዳለን መልሰን ራሳችንን ለጥቃት እንከፍታለን የሚል ኢቭን የአማራ ታጋዮች አስተሳሰብ እንዳላቃለሁ እረዳለሁ። ያንን እኔ የምለው ህዝባችን ማንዴት ኖሮ ራሱ ያልወሰነበት ነገር እኔ አሁን እንዲህ አይነት ነው የሚሆነው ጂኦግራፊክ ነው ፌዴራሊዝሙ እንዲሁ ነው ለማለት አይደለም፣ ግን በቃ በግልጽ ለማስቀመጥ ኢቭን ይሄ ስርዓት ራሱ መልሶ ቢሰራ ነው የምልሽ። ይሄ ስርዓት ራሱ መልሶ ቢሰራ እንደገና ተበትኖ ነው መሰራት ያለበት። አሁን የመምረጥ ጉዳይ አይደለም፣ ፌዴራሊዝም ይሁን አሁን አይደለም። በጣም አማራን በእያንዳንዷ ፓራግራፍ አማራን ለመቅበር የተጻፈ ስርዓት ነው ይሄ። ስለዚህ ቶታሊ ዲሞሊሽድ ሆኖ ራሱን እንኳን ፈልጋለሁ ቢል አማራ ማለት ነው ዋን ኦፍ ትልቅ ቁጥር ካለው ማህበረሰብ ውስጥ ነው ኢትዮጵያና ዴፊኒትሊ ስርዓቱ ላይ ዴፊኒቲቭ የሆነ በቃ በዋነኝነት ከሚመርጣው ነገር ለኢትዮጵያ ተደራጊነቱ ከፍ ያለ ነው። ምክንያቱም በቁጥር ቶፕ ቱ እንግዲህ አማራና ኦሮሞ ናቸው አይደለም ኢትዮጵያ ላይ ማጆሪቲ፣ ሁለቱ ኮምፕሊት ማጆሪቲ ናቸው ሁለቱ ማህበረሰቦች ማለት ነው ሁለቱ ሲደመሩ። ስለዚህ ሁለቱ የሚሉት ነገር ያው ማይኖሪቲ ራይት የሚለውን ነገር ለማስተካከል ደግሞ ብዙ ኮንቨርሴሽን አሁን በትግራይ ፖለቲሻኖች ደግሞ እየተነሳ ነው። ለምን እነሱም ከማይኖሪቲ ጋር በተነሳ ጥያቄ ይኖርባቸዋል። ለምን በሁለት ትልልቅ ፎርስ እንደዚህ ሁለቱ ማህበረሰቦች ከመጡ በያኞች እነሱ ይሆናሉ በሚል ማለት ነው። ኢህአዴግ ላይ የነበረው ፕሮፖርሽን ትዝ ይልሻል። ይሄ ምንድነው 25% አድርገው ይሰጡ ያ ነገር እንደማይመጣ ይታወቃል። ስለዚህ አሁን እዚህ ስርዓት ላይ ለመበየን ሳይሆን ይሄ ስርዓት አብሶሉትሊ ኢቭን እንኳን አማራ ቢመራበት አማራ እንኳን መጥቶ ይሄን ስርዓት እንደሆነ አብይን ቀይሮ አማራ እንኳን ቢቀመጥበት አማራን የሚጠቅም ስርዓት አይደለም። ለምን ሎካል ኮንስቲቱሽኖች ላይ የገባው ሌሎቹ ሪጅኖች ላይ ያለውን አማራ ፕሮቴክት ማድረግ አይችልም አሁን አማራ ጠቅላይ ሚኒስትር ቢመጣ። ምክንያቱም ይሄ ጥቃቶቹ የተሰፉት ከቀበሌ ከትንንሽ ጎጥ ጀምሮ ላይ ድረስ ኤክስክሉድ ለማድረግ ነው አማራ። ስለዚህ አሁን ያለው አካሄድ ግን ያንን ሸፋፍኖ ይሄን ሰውዬ አንስቶ ወንጀሉ በጣም የተወሰነ ያህል ተቻችሎ አልፎ የሆነ ፓወር ሼር ተደርጎ ፓወር መካፈሉን በደስተኝነት ፓወርን ብቻ ተቀብሎ ጦርነቱ ስለቆመ ብቻ ደስተኛ ሆኖ ወደ መልሶ ማልማት ሲባል ገና በዚህ ፕሮሰስ ከሄድን በነገራችን ላይ መልሶ ማልማት ተብሎ የሚመጣው ገንዘብ እኩል ነው። ጦርነት ውስጥ የነበረውም ክልል ያልነበረውም እኩል ተሰልፎ ነው የሚመጣው። ለምን ስፔሲፊክ ዴዚግኔሽን ካልተሰጠው ይሄን ሁሉ ዓመት ጦርነት የወረደበት ለሪሃቢሊቴሽን የሚመጣው በዓለም አቀፍ ደረጃ የሚመጣው አይድነቅስ። ይሄ ሙሉ የወንጀሉ ዝርዝር ልክ ከምን አይነት የፖለቲካ ስልጣን ክፍፍል በፊት ፍትህ ካልተደረገና አስረግጠሽ የተደረገብሽን ጉዳት አሁን እስካሁን እኮ ሪፖርት የምናደርገው ገና ሰፈፉ ነው ውስጥ ድረስ የውጭ ኢንቨስቲጌተሮች ገብተው በቃ ልክ ይሄ ጀርመን ላይ የሁለተኛ ዓለም ጦርነት ጊዜ እኮ እስራኤሎች እንደዛ እንትን ሲሆኑ እኮ ጀርመን አይደለም የፈረሰችው እኮ ያ የነበረው አስተሳሰብ ተነቅሎ እንዲጣል ነው የተደረገው። ያ ሁሉ ሚሊየንስ ኦፍ ዶላርስ አፍስሰው እኮ ዲናቲፊኬሽን ነው ያደረጉት። ስለዚህ አይ ኖ ዲቴይልፋይዜሽን ወይም ደግሞ ዲኦነጋይዜሽን ምናምን እንለው እንደሆነ አላውቅም፣ ግን ያ ነገር ሁሉ እስከሚደረግ ድረስ ሳይደረግ በፊት አሁን እየተደረገ ባለው ትሬንድ ማለት ነው ኦኬ የተወሰነ ሲት እንስጣችሁ አብረን ወደፊት እንሂድ አብይን ሪሙቭ እናድርገው ተነጋግረን ስልጣን ሼር እናድርግ። ያ ማለት ለሚቀጥለው 100 ዓመቶች ውስጥ ሌላ ትልቅ የአማራ ጄኖሳይድ እንትን አብረን እንሂድ ማለት ነው። ስለዚህ ትክክለኛ ኢንቴንሽን እኛ የምንጠብቀው ምንድነው እንትን ምንድነው ፕላትፎርም ተደርጎ ትክክለኛ ኦነስት ዲስከሽን የተደረገ ዘር ጭፍጨፋው ክራይሙ ላይ
ዲስከሽን ተደርጎ ከህጋዊ ፕሮሰሱ ራሱ መንግስት መር ከሚባለው ፕሮሰስ ውጪ ዲያስፖራ ላይ ያሉ ደጋፊዎች የኦነግም ደጋፊዎች አይናቸውን ከፍተው ፋክቱን ለማየት ሬዲ ሲሆኑ ነው ለዚህ ፕሮሰስ ኦኬ አጋር ሊሆን ይችላሉ ብለን ልናይ የምንችለው። ያ ካልሆነ ግን የመጠባበቅ ጉዳይ ነው። ደከም ካልን ጥሎ የማለፍ ካልሆነ ግን ከፊት ለፊት ፌር መስሎ ከጀርባ ግን ወለጋ ላይ አማራ ነው እየጨፈጨፈ ያለው የሚለውን ናሬቲቭ የመደገፍ ነው ብዬ አስባለሁ።